በስፔን ላሊጋ 36ኛ ሳምንት ሪያል ማድሪድ ከሊጉ መውረዱ የተረጋገጠው ሪያል ኦቬዶን 2-0 አሸነፈ። ጎንዛሎ ጋርሲያ እና ጁድ ቤሊንግሃም ሁለቱን ጎሎች ለሪያል ማድሪድ አስቆጥረዋል። ሎስ ብላንኮስ በ80 ነጥብ ሻምፒዮኑ ባርሰሎናን በመከተል ሁለተኛ ደረጃን ይዘው እንደሚጨርሱ አረጋግጠዋል። የሪያል ማድሪዱ ፕሬዚደንት ፍሎሬንቲኖ ፔሬዝ ከደጋፊዎች ከፍተኛ ተቃውሞ አስተናግደዋል። ክለቡን ልቀቅልን የሚል ጽሑፍ ያለው መልእክትም ይዘው ገብተዋል። በተጨማሪ የሎስ ብላንኮስ ደጋፊዎች በአጠቃላይ በቡድኑ ላይ በተለየ ሁኔታ ደግሞ ቪኒ ጁኒየር እና 70ኛው ደቂቃ ላይ ተቀይሮ የገባው ኪሊያን ኤምባፔ ኳስ በነኩ ቁጥር በመጮህ ተቃውሟቸውን አሰምተዋል። በእንግሊዝ የወጣቶች ኤፍኤ ካፕ ፍጻሜ ማንቸስተር ሲቲ ማንቸስተር ዩናይትድን 2-1 በማሸነፍ የዋንጫ ባለቤት ሆነ። በጨዋታው ለማንቸስተር ሲቲ ፍሎይድ ሳምባ 40ኛው ደቂቃ ላይ በአስደናቂ ቅጣት ምት የመጀመሪያውን ጎል አስቆጥሯል። 42ኛው ደቂቃ ላይ ጎድዊል ኩኮንኪ ማንቸስተር ዩናይትድን አቻ ያደረገ ጎል በጭንቅላት በመቅጨት አስቆጥሯል። የጨዋታው መደበኛ ክፍለ ጊዜ ሊጠናቀቅ 3 ደቂቃዎች ሲቀሩት ሬጋን ሄስኪ 87ኛው ደቂቃ ላይ የማንቸስተር ሲቲን አሸናፊነት ያረጋገጠች ጎል ማስቆጠር ችሏል። ሬጋን ሄስኪ የቀድሞ የእንግሊዝ ብሔራዊ ቡድንና የሌስተር ሲቲ፣ ሊቨርፑል፣ አስቶን ቪላና ኒውካስል አጥቂ ኤሚል ሄስኪ ልጅ ነው። የማንቸስተር ሲቲ ከ18 ዓመት በታች ቡድን የኤፍኤ ካፕ ዋንጫን ሲያሸንፍ ለአምስተኛ ጊዜ ሆኗል። ጨዋታውን የማንቸስተር ዩናይትድ እና ማንቸስተር ሲቲ ዋናው ቡድን አሰልጣኞች እንዲሁም ተጫዋቾች በስታዲየም ተገኝተው ተከታትለውታል። የማንቸስተር ሲቲ ቡድን ዘንድሮ በወጣት ወንዶች በሴቶችና በዋናው ቡድን የኤፍኤ ካፕ አሸናፊ ሊሆን ይችላል። ዋናው ቡድን ነገ 11 ሰዓት ላይ ዌምብሌ ስታዲየም ላይ ከቼልሲ ለዋንጫ ይፋለማል። የማንቸስተር ሲቲ ሴቶች ቡድን ደግሞ ሜይ 31 ከብራይተን ሆቭ አልቢየን ለኤፍኤ ካፕ ዋንጫ ፍጻሜ ይጫወታሉ። በእንግሊዝ ፕሪምየር ሊግ 37ኛ ሳምንት አስቶን ቪላ ከሊቨርፑል ዛሬ ምሽት 4 ሰዓት ጀምረው ቪላ ፓርክ ላይ ይጫወታሉ። ሁለቱ ቡድኖች እኩል 59 ነጥብ ያላቸው ሲሆን ሊቨርፑል በግብ ክፍያ በልጦ አራተኛ ደረጃ ላይ ይገኛል። ሊቨርፑልና አስቶን ቪላ በአውሮፓ ቻምፒየንስ ሊግ በቀጣዩ ውድድር ዘመን የሚያሳትፋቸውን ቦታ ለማግኘት የሚደረግ ፍልሚያ ነው። በሊቨርፑል በኩል ሞሐመድ ሳላህ እና ኢብራሂማ ኮናቴ ከጉዳት መመለሳቸውን አሰልጣኝ አርነ ስሎት አረጋግጠዋል። ግብ ጠባቂው አሊሰን ቤከር እና አማካዩ ፍሎሪያን ቪርትስ ግን መሰለፋቸው አጠራጣሪ ነው ብለዋል አሰልጣኙ። የእንግሊዝ ፕሪምየር ሊግ የ2025/26 የውድድር ዘመን የዓመቱ ኮከቦች ሽልማት እጩዎች ዝርዝር ይፋ ተደርጓል። በዓመቱ ምርጥ ተጫዋች ሽልማት ዝርዝር የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ፣ የአርሰናሉ ጋብሪኤል ማጋሌሽ፣ የኖቲንጋም ፎረስቱ ሞርጋን ጊብስ ዋይት፣ የማንቸስተር ሲቲው ኤርሊንግ ሃላንድ፣ የአርሰናሉ ግብ ጠባቂ ዴቪድ ራያ እና አማካዩ ዴክላን ራይስ፣ የመጀመሪያውን አጋማሽ የውድድር ዘመን በቦርንመዝ ያሳለፈውና የማንቸስተር ሲቲው አንቶን ሴሜኒዮ እና የብሬንትፎርዱ አጥቂ ኢጎር ቲያጎ በእጩነት ቀርበዋል። በምርጥ አሰልጣኝ ሽልማት ዝርዝር በእጩነት የቀረቡት የብሬንትፎርዱ ኬት አንድሪውስ፣ የአርሰናሉ ሚኬል አርቴታ፣ የማንቸስተር ዩናይትዱ ማይክል ካሪክ፣ ፔፕ ጓርዲዮላ፣ የቦርንመዙ አንዶኒ ኢራዮላ እና የሰንደርላንዱ ረጂስ ለብሪ በእጩነት ቀርበዋል። በእንግሊዝ ፕሪምየር ሊግ የውድድር ዘመን መጀመሪያ ላይ 21 ዓመት የሆናቸውና ከዚያ በታች ዕድሜ ያላቸው 8 ወጣት ተጫዋቾች ለሽልማት ታጭተዋል። የማንቸስተር ዩናይትዱ ኮቢ ሜይኑ፣ የማንቸስተር ሲቲዎቹ ራያን ቼርኪ እና ኒኮ ኦራይሊ፣ የዌስትሃሙ ማቲያስ ፈርናንዴስ፣ የኒውካስል ዩናይትዱ ሎዊስ ሆል፣ የብሬንትፎርዱ ማይክል ካዮዴ፣ የቦርንመዞቹ ጁኒየር ክሮፒ እና አማካዩ አሌክስ ስኮት በእጩነት ቀርበዋል። ዳረን ኢንግላንድ የእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታን በመሃል ዳኝነት እንዲመሩ ተመረጡ። የ40 ዓመቱ የመሃል ዳኛ ነገ 11 ሰዓት ጀምሮ በዌምብሌ ስታዲየም ማንቸስተር ሲቲ ከቼልሲ የሚያደርጉትን የዋንጫ ጨዋታ ይመራሉ። ዳረን ኢንግላንድ ከዚህ ቀደም የማንቸስተር ሲቲን 13 ጨዋታዎች በመሃል ዳኝነት የመሩ ሲሆን ከነዚህ ጨዋታዎች መካከል ማንቸስተር ሲቲ 11ዱን አሸንፎ በአንዱ አቻ ሲለያይ በአንድ ጨዋታ ብቻ ሽንፈት ገጥሞታል። የአርሰናሉ የቀኝ መስመር ተከላካይ ጁሪየን ቲምበር የሜዳ ላይ ልምምድ መጀመሩን አሰልጣኝ ሚኬል አርቴታ ተናገረ። ኔዘርላንዳዊው የመስመር ተከላካይ በአውሮፓ ቻምፒየንስ ሊግ ፍጻሜ ከፓሪስ ሰን ጀርመን ጋር ለሚደረገው ጨዋታ ይደርሳል ብሎ ተስፋ እንደሚያደርግም አሰልጣኙ ተናግሯል። በዌስትሃሙ ጨዋታ ጉዳት ገጥሞት የነበረው ሪካርዶ ካላፊዮሪ ከቡድኑ ጋር ሙሉ ልምምድ መስራቱም ታውቋል። መድፈኞቹ የ37ኛ ሳምንት የፕሪሚየር ሊግ ጨዋታቸውን በመጪው ሰኞ ምሽት 4 ሰዓት ጀምሮ በኤምሬትስ ስታዲየም ከሊጉ የወረደው በርንሌይን ያስተናግዳሉ። ቼልሲ ጉዳት ላይ የነበሩ ተጫዋቾቹ ለኤፍኤ ካፕ ፍጻሜ ጨዋታ እንደሚደርሱ ተገለጸ። አሌሃንድሮ ጋርናቾ፣ ፔድሮ ኔቶ እና ግብ ጠባቂው ሮበርት ሳንቼዝ ወደ ሜዳ ይመለሳሉ ተብሏል። አሌሃንድሮ ጋርናቾ እና ፔድሮ ኔቶ ልምምድ ላይ ባጋጠማቸው ጉዳት ባለፉት 2 ጨዋታዎች ላይ አልተሳተፉም። ግብ ጠባቂው ሮበርት ሳንቼዝ ከኖቲንጋም ፎረስት ባጋጠመው ጉዳት ምክንያት ቼልሲ ከሊቨርፑል ጋር ባደረገው ጨዋታ ሳይሰለፍ ቀርቷል። ተከላካዮቹ ሪስ ጄምስ እና ሌቫይ ኮሊዊል ከጉዳት መልስ ወደ ቋሚ አሰላለፍ ይመለሳሉ ተብሎም ይጠበቃል። የቼልሲ የመስመር ተጫዋቾች ኤስቴቫው እና ጄሚ ጊተንስ ግን ከማንቸስተር ሲቲ ጋር ከሚደረገው የፍጻሜ ጨዋታ ውጭ መሆናቸው ተገልጿል።
የፈረንሳይ ብሔራዊ ቡድን በዓለም ዋንጫ የሚጠቀመውን የቡድን ስብስብ ይፋ አደረገ። አሰልጣኝ ዲዲዬ ዴሾ ለውድድሩ 26 ተጫዋቾችን ስብስብ ይፋ ሲያደርጉ የሪያል ማድሪዱን አማካይ ኤድዋርዶ ካማቪንጋን በቡድናቸው ውስጥ ሳያካትቱት ቀርተዋል። ለፈረንሳይ ብሔራዊ ቡድን ጥሪ ከቀረበላቸው 26 ተጫዋቾች መካከል 12ቱ በዓለም ዋንጫ የመጀመሪያ ተሳትፏቸውን ያደርጋሉ። በዓለም ዋንጫ ጥሪ ካልደረሳቸው የፈረንሳይ ብሔራዊ ቡድን ኮከቦች መካከል በግብ ጠባቂ ቦታ ላይ አሪዮላ፣ ሎሪስ እና የፓሪስ ሰን ጀርማው ሼቫሊየ፣ በተከላካይ ቦታ ሎይክ ባዴ፣ አሌክስ ዲሳሲ፣ ፎፋና፣ ካሉሉ፣ ሉኬባ፣ ፌርላን ሜንዲ፣ ሙኬሌ፣ ፓቫርድ፣ ቶዲቦ እና ሌኒ ዮሮ ጥሪ አልደረሳቸውም። አማካይ ላይ ካማቪንጋ፣ ዩሱፍ ፎፋና፣ ጉንዴዙይ፣ ማዩሉ፣ ቱራም እና ቶሊሶ፣ በፊት መስመር ቦታ ካሪም ቤንዜማ፣ ኪንግስሌ ኮማን፣ ኦሊቪዬ ዥሩ፣ አንቷን ግሪዝማን፣ ክሮፒ ጁኒየር፣ ኮሎሙዋኒ፣ እንኩንኩና ማቲያስ ቴል ጥሪ ሳይቀርብላቸው ቀርተዋል። የፈረንሳይ ብሔራዊ ቡድን በ2026 ዓለም ዋንጫ ምድብ 9 ላይ ከሴኔጋል፣ ኢራቅ እና ኖርዌይ ጋር ተደልድሏል። አሰልጣኝ ካርሎ አንቸሎቲ በብራዚል ብሔራዊ ቡድን እስከ 2030 ዓለም ዋንጫ የሚያቆያቸውን አዲስ ውል መፈረማቸው ተገለጸ። የ66 ዓመቱ ጣሊያናዊ አሰልጣኝ ከሪያል ማድሪድ ከተሰናበቱ በኋላ በግንቦት 2025 ነበር የብራዚል ብሔራዊ ቡድን ኃላፊነት የተረከቡት። ካርሎ አንቸሎቲ ከብራዚል ብሔራዊ ቡድን ጋር በነበራቸው ቆይታ እስካሁን ድረስ 10 ጨዋታዎችን አከናውነው 5ቱን ጨዋታዎች ሲያሸንፉ በሁለቱ አቻ ወጥተው በ3 ጨዋታዎች ሽንፈት ገጥሟቸዋል። የ5 ጊዜ የዓለም ዋንጫ ሻምፒዮኗ ብራዚል በዓለም ዋንጫ ምድብ 3 ከሞሮኮ፣ ሃይቲ እና ስኮትላንድ ጋር ተደልድላለች። በመጨረሻም የአሰልጣኝ ፔፕ ጓርዲዮላ ረዳት አሰልጣኞች የውድድር ዘመኑ ሲጠናቀቅ ከማንቸስተር ሲቲ ጋር እንደሚለያዩ ይፋ ሆኗል። የአሰልጣኝ ፔፕ ጓርዲዮላ የአካል ብቃት አሰልጣኝ በመሆን ለ15 ዓመታት አብረው የሰሩት ሎሬንዞ ቡናቬንቱራ እና የግብ ጠባቂ አሰልጣኙ ዣቢ ማንሲዶር ከክለቡ እንደሚለቁ ተረጋግጧል። የአሰልጣኝ ቡድን አባላት ከክለቡ መልቀቅን ተከትሎ የፔፕ ጓርዲዮላ የማንቸስተር ሲቲ ቆይታም አጠራጣሪ ሆኗል።